እንዴት አምሽታችኋል ተመልካቾች? የኢቲቪ 57 የቢዝነስ ዜና ተጀምሯል። ለመረጃዎቻችን አጋር የሆነንን ኦሮሚያ ባንክን እናመሰግናለን። መቅደስ እንዳለ ነኝ። የቱሪዝም ሚኒስቴር የቡና ቱሪዝምን ለማስተዋወቅ በማለም ያዘጋጀው የጉብኝትና የግንዛቤ ማስጨበጫ መርሃ ግብር ተጠናቋል። በመርሃ ግብሩ የመገናኛ ብዙሃን ባለሙያዎችና ሌሎች ባለድርሻ አካላት ቡናን በስፋት በማምረት በሚታወቁት እንደ ጅማ፣ ሲዳማና ይርጋ ጨፌ አካባቢዎች ጉዞና ጉብኝት አድርገዋል። እዚሁ ጉዳይ ላይ እንቆያለን ተመልካቾች። መርሃ ግብሩን በተመለከተ ተጨማሪ መረጃ ሊያደርሰን በጉብኝቱ ላይ የተሳተፈው ባልደረባችን አሚር ጌቱ በቀጥታ መስመራችን ላይ ይገኛል። እንዴት አምሽታል አሚር? የእስካሁኑ ቆይታችሁ ምን መሳይ ነው? በተለይ የቡና ቱሪዝምንም ከማስተዋወቅ አንጻር ምን ስራዎች ተከወኑ? እስኪ ንገረን። እሺ አመሰግናለሁ መቅደስ። እንደምናመሸሽ። እንግዲህ ቀደም ሲል እንደተጠቀስሽው የቱሪዝም ሚኒስቴር ያዘጋጀው የቡና ቱሪዝም የጉዞ መርሃ ግብር ዛሬ የመጨረሻውና የማጠቃለያ መርሃ ግብሩን በደቡብ ኢትዮጵያ ክልል በከፋ ዞን የተለያዩ የቡና መዳረሻውን በማድረግ ነው እንግዲህ የተጠቃለለው። አሁን የምንገኘው በዚሁ በከፋ ዞን በሚገኘው የቡና ሙዚየም ማዕከል ውስጥ ነው። እንግዲህ ቡና በተፈጥሯዊ መንገድ ከምንጩ እንዴት አጠቃላይ ያለው ሂደት ምን ይመስላል፣ እንዴት ነው ማህበረሰቡ ቡናን እዚያ አካባቢ የሚጠቃቀመው የሚጠጣው የሚለውን እንግዲህ በመጨረሻ መርሃ ግብራችን ላይ ዛሬ እየተመለከትን ነው የምንገኘው። እንግዲህ በዚህ በከፋ ዞን የተለያዩ የቡና መዳረሻ ቦታዎች አሉ። እንግዲህ ቡናና ከፋ ሲታሰቡ ታሪካዊ፣ ማህበራዊ እንዲሁም ስነ ልቦናዊ ትስስር ያላቸው ሁለንተናዊ ትስስር ያላቸው እንደሆኑ ይገለጻልና ቡናና ከፋ ምንና ምንድን ናቸው በሚለው ላይ የተለያዩ የቡና መዳረሻዎችን ቦታዎችን ስፍራዎችን እየጎበኘን ነው እንግዲህ የተለያዩ ገለጻዎች እየተደረጉልን የነበረው። በተለይ ቡናን በዚህ አካባቢ ለማስተዋወቅ እየተሰሩ ያሉ ስራዎች በቀጣይ ምን ይጠበቃሉ በሚለው ላይም ሰፋ ያለ ገለጻ ተደርጉልናል። በተለይ በዞኑ የባህልና ቱሪዝም ቢሮ ኃላፊዎች ጭምር ገለጻ ተደርጓል። የመጀመሪያ ጉብኝታችን እንግዲህ በዚህ ዞን ውስጥ ከሚገኙ 4 ትልልቅ የቡና መገበያ ስፍራዎች ውስጥ አንዱ በሆነው በቲፋህ ነው። እንግዲህ የቡና ግብይትን በማሳለጥ ማህበራዊ ትስስሩን በማጠናከር ምን አይነት ሚና አለው በሚለው ሰፋ ያለ ገለጻ ተደርጓል። ከዛ በማስከተል ደግሞ በማንኪራ ወረዳ ላይ ነው ጉብኝታችን ያደርገነው። በማንኪራ ቀበሌ ጉብኝት አድርገናል። እዛ አካባቢ እንግዲህ ትልቅ በጣም ሰፊ የሆነ ግዙፍ የሆነ የቡና ጫካ አለና ቡና ከዛ አካባቢ መነሻውን እንዳደረገም ገለጻ ተደርጎልናል። በተለይም የቡና እናት ወይም ማዘር ኮፊ የሚባለውንም እንግዲህ ጎብኝተናል። በጣም ታሪካዊ የሚባል ትስስር እንዳለው ተገልጿል። በተለይ በቱሪዝሙ መስክ ለማስተዋወቅ ይህንን አካባቢ በጣም ትልልቅ ስራዎች መሰራት እንዳለባቸውም የተነሳበት ነው። ከዛ በማስከተል ደግሞ በዚህ በከፋ አካባቢ በከፋ ዞን የሚገኙ የተለያዩ የቡና መዳረሻዎችንም ጉብኝት አድርገን አሁን የመጨረሻ መዳረሻችንን የከፋ የቡና ሙዚየም ማዕከል ውስጥ ተገኝተን እንግዲህ አጠቃላይ ሂደቱን በተመለከተ ገለጻ ተደርጎልናል። እንግዲህ የዚህ የቱሪዝም ሚኒስቴር ያዘጋጀው ጉብኝት በ4 ዋና የቡና መዳረሻ ቦታዎች ላይ ማዕከሉን በማድረግ የተደረገው። ዛሬ በቦንጋ ከፋ ዞን ላይ የሚገኙ የቡና ቦታዎችን ነው ጉብኝት ያደረግነው። የቱሪዝም ሚኒስቴርም እንግዲህ የዚህ ጉብኝት አስፈላጊነቱን በቀጣይ ደግሞ የተጠናከረ ስራ መሰራት እንዳለበትም የማጠቃለያ ሀሳቦች የተነሱበት ነው። ለሰዓቱ ያለኝ መረጃ ይሄን ይመስላል። መቅደስ አመሰግናለሁ። አሚር ላደረስከን መረጃ እናመሰግናለን። መልካም ምሽት። እንቀጥላለን ተመልካቾች። የአዲስ አበባ ከተማ ነዋሪን የኑሮ ውድነትን ለማረጋጋት የምርት አቅርቦትን የመጨመር ተግባራት እየተሰራ ነው ሲል የአዲስ አበባ ከተማ አስተዳደር ገለጸ። መጪውን የገና በዓል ምክንያት በማድረግም በአዲስ አበባ ከተማ የተለያዩ አካባቢዎች የምግብና ሌሎችም ቁሳቁሶችን ያካተተ ኤግዚቢሽንና ባዛርም ተጀምሯል። ይድነቃቸው ሰማው ተጨማሪ አለው። የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ የገና በዓልን በማስመልከት ለበዓሉ የሚሆኑ የምግብና የሌሎች መሰረታዊ ፍጆታ እቃዎች የሚቀርቡበት ኤግዚቢሽንና ባዛር ይፋ አድርጓል። የከተማዋ ነዋሪዎችም የተዘጋጀው ባዛር ምርቶችን በአቅራቢያቸው በቀላሉ እንዲያገኙ እድል የፈጠረላቸው ስለመሆኑ አንስተዋል። ገበያ ማረጋጋት የወጣውን ባዛር ለመጎብኘት ነው የመጣ ነው። ያው አቅማችን የፈቀደውን ነገር ደግሞ እየገዛዛን ነው። ቅቤም እንቁላልም ቅቤያውን
በ800 ብር ኪሎ እየተሸጠ ነው። አይብ በ500 ብር እየተሸጠ ነው። እንቁላል ደግሞ 16 ብር እየተሸጠ ነው። ስለዚህ ካለው የኑሮ ሁኔታ የተሻለ ነው በሚል ያው ሰውን ታዩታላችሁ። ገና መጀመሩ ስለሆነ ብዙም ሰው አልመጣም። ግን በቀጣይ ደግሞ የተሻለ ገበያ ይኖራል ብለን እንገምታለን። እንቁላል 15 ብር ነው። ቅቤ 1 ኪሎ 800 ነው። ዘይት 1400 ነው። በቃ ሁሉም ርካሽ ነው። እንደ ሌላ ቦታ አይደለም እኮ። ምርቶቻቸውን ያቀረቡ የባዛሩ ተሳታፊዎችም የገበያ ትስስር ለመፍጠር ጉልህ አስተዋጽኦ አለው ብለዋል። እንደዚህ አይነት ባዛሮች ደግሞ ብዙ ህብረተሰብ ማግኘትና ራስንም ማስተዋወቅ ይሆናልና የገበያ እንትንህን እያሰፋ ትሄዳለና በሰራ ቁጥር ደግሞ የገበያ እጥረት ስለሚገጥም እንደዚህ አይነት እድል አግኝተህ ምርቶችህን ለገበያ ማቅረብ ትልቅ ጥቅም ነው ያለው። በአዲስ አበባ ከተማ የተለያዩ አካባቢዎች ለሚገኙ አምራቾች ድጋፍ በማድረግ የኑሮ ውድነትን ለማረጋጋት እየተሰራ መሆኑን የከተማ አስተዳደሩ የስራና ክህሎት ቢሮ ገልጿል። የምርት አቅርቦት ለማህበረሰቡ በሚኖርበት ቦታ ላይ ተደራሽ ከማድረግ አንጻር በተመጣጣኝ ዋጋ ጥራቱን የጠበቀ ነገር እንዲያገኝ ለማድረግ እድል ለመፍጠር ነው። ይሄ ባዛርና ኤግዚቢሽን በዋነኛነት እንዲዘጋጅ የተፈለገበት ምክንያት ማለት ነው። የማህበረሰቡን ችግር በቀላሉ ሊፈቱ በሚችሉበት ሁኔታ ኢንተርፕራይዞቻችንን አቅማቸውን በማዳበር ኢንተርፕራይዞቻችን ተመጣጣኝ የሆነ ጥራቱን የጠበቀ ምርትና አገልግሎቶችን ለማህበረሰቡ ማቅረብ የሚችሉበትን አቅምና ሁኔታዎችን በተመቻቸ ሁኔታ መፍጠር ትልቁን ሚና ይይዛል። በአዲስ አበባ ከተማ በ11ዱም ክፍለ ከተሞች የተዘጋጀው ኤግዚቢሽንና ባዛር እስከ መጪው ሳምንት ለተጠቃሚዎች ክፍት ሆኖ ይቆያል። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ብር ከ64 ሳንቲም እየተሸጠ ይገኛል። ኦሮሚያ ባንክ በበኩሉ አንዱን የአሜሪካን ዶላር በ152 ብር ከ03 ሳንቲም እየገዛ በ155 ብር ከ07 ሳንቲም እየተሸጠ ይገኛል። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን አብረን እንከታተል። ተመልካቾች የኢቲቪ 57 የቢዝነስ ዜና አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ምሽት።